ዞረው ተሽከርከረው ምን ብለው ዞሮ ኢየሱስ ጋር ናቸው። መነሻቸውና መድረሻቸው ከወንጌሉ ንፍ ፈቀቃይ ነው። ስለዚህ ጌታ ኢየሱስ እንደዚህ ያለ የቤተ ክርስቲያን መሪ እረኛ ሕይወት ሰጪ እኔ ነኝ። የዚህ ተቃራኒው ስራ የሚሰራው የሰይጣን ማህበር ነው። ዮሐንስ ወንጌል ምዕራፍ 17ን አንብባችሁታል። የመጀመሪያዎቹን ቁጥሮች ጌታ ኢየሱስ ክርስቶስ የጸለየው ጸሎት ለሚያምኑበት ሁሉ የዘላለም ሕይወት እንዲሰጥ አባት ሆይ መልሰህ አክብረው ብሎ ጸለየ። ለሚያምኑበት ሁሉ የዘላለም ሕይወት እንዲሰጥ፣ የዘላለም ሕይወት ሰጪ ነው ኢየሱስ። ለሚያምኑበት ሁሉ እንዲሰጥ አባት ሆይ አክብረኝ። ስለዚህ ጌታ ኢየሱስ ክርስቶስ ጨርሶ ከብሯል። ዮሐንስ እየነገራቸው ሞቶ የነበረው ሲል አንዳንዶቹ የአይን ምስክር ላይሆኑ ይችላሉ፣ በአካል ኢየሱስን ላያውቁት ይችላሉ። የዮሐንስ አይነት ግን አይሁዳዊ የነበረ እድሜው ወደ 90ዎቹ የተጠጋ ኢየሩሳሌምና ይሁዳ ገሊላ አካባቢ የኖረ ሰው ከሆነ ግን ኢየሱስ ክርስቶስን በአካል ሊያውቀው ይችላል። ቀጥሎ ኢየሱስን በአካል እንኳን ባያውቁት የጌታ ኢየሱስ ክርስቶስ ሞትና ትንሣኤ የአይን ምስክር ከነበሩ ሰዎች መካከል አንደኛው ነው እየጻፈ ያለው። ሞቶ የነበረው ሲል ዮሐንስ ኢየሱስ ሲሞት ነበር። ፈርስት ሃንድ ኢንፎርሜሽን እጁ ላይ ያለ። ክብር ለኢየሱስ ይሁን። እኔ አንድ በጣም ኮንቪንስ የሚያደርጉኝ የኒው ቴስታመንት ሰዎች እዚህ መጽሐፍ ላይ መንፈስ ቅዱስ ያስገባቸው ሰዎች ኮንቪንስ የሚያደርጉኝ ዞረው ተሽከርከረው ምን ብለው ዞሮ ኢየሱስ ጋር ናቸው። መነሻቸውና መድረሻቸው ከወንጌሉ ንፍ ፈቀቃይ ነው። ጌታ እድሜያችንን ሁሉ ልጁን በማተኮር ይባርከን። ኢየሱስ ተኮር። አብ ልጁን ነው የሚያከብረው። መንፈስ ቅዱስ እኛ መካከል ያለው የተለያዩ ስጦታዎች ሰጥቶን በእነዚያ ስጦታዎች ኮምፒት እንድናደርግ አይደለም። ኢየሱስ ክርስቶስን ለማክበር ነው ያለው። መንፈስ ቅዱስ ሲመጣ ያከብረኛል። መንፈስ ቅዱስ ደስታው የኢየሱስ መክበር። ኢየሱስ እኛ ማለት ሲከብር መንፈስ ቅዱስ ደስ ይለዋል። ሰዎቹ የእግዚአብሔርን ሀርት አንደርስታንድ አድርገውታል። እግዚአብሔር የት ጋር እንዳለ ገብቷቸዋል። ምን ሲደረግለት እግዚአብሔር ደስ እንደሚለው ገብቷቸዋል። ስለዚህ የፈለገ ዋጋ ቢከፍሉ ቢሰቃዩ የሞት ጣር ተጠግቷቸው እያጣጣሩ ስለ ክርስቶስ እያወሩ ነው የሚሞቱት። እግዚአብሔር በዚህ እኔና እናንተንም ይባርከን። ሞቶ የነበረው ብናወራው አንጨርሰው። ሞቶ የነበረ አለና ከዛስ ሕያው የሆነ ጌታ ኢየሱስ ክርስቶስ ደግሜ እንደምነግራችሁ ወደፊትም ከተገናኘን ደጋግሜ የምነግራችሁ ነገር ቢኖር ጌታ ኢየሱስ ክርስቶስ ሕያው ነው። ሞቶ ነበር፣ ለዘላለም ሕያው ነው። ዮሐንስ ይሄንንም ባይዘው የአይን ምስክር ስለነበረ አይደለም እየሰበከ ያለው። በራእይ ምዕራፍ 2 ኮንቴክስት የአይን ምስክር ነው። ኢየሱስ የተሰቀለ ቀን ነበር። ዮሐንስ ወንጌል ምዕራፍ 19 አንብቡ። የተሰቀለ ቀን እንደውም እነ ጴጥሮስ ሩቅ ነበሩ ይላል አይደል? ጴጥሮስ እኮ ከኋላ እኮ ነው የተከተለው። ለዛ ነው ኢየሱስ የሞተ ቀን ፊት ለፊት የነበረ ነገር ጴጥሮስ አልጻፈም። የመገረፉ ቁስል ነው ያለው አይደል? ጀርባውን ስትራይፕስ ነው የጻፈው። ለምንድን ነው የመገረፉን ቁስል የጻፈው? ከኋላ ነው፣ ከሩቅ ነው ሲከተል የነበረው። ጀርባውን አይቶ ተተልትሏል። እሱን መከተል አያዋጣም ብሎ እንደዚህ በቃ ከብዶት መረቡን ለማንሳት 4 ነው ምናምን ሰው ይዞ ነው ጥርግ ብሎ የተመለሰው ወደ ኋላ። ዮሐንስስ ፊት ለፊት ነበር። ጎኑን ሲወጉት ውሃና ደም ወጣው ብሎ የጻፈው ዮሐንስ ነው። ፊት ለፊት ነው። ምን ልላችሁ ነው? ኢየሱስ የሞተ ቀን ዮሐንስ የአይን ምስክር ነው። 11 በሙሉ አልነበሩ፣ ዮሐንስ ነው የነበረው። ዮሐንስ እንደዚህ ነበር። ኢየሱስ የመጨረሻ ቃል የነገረው ሐዋርያ መስቀል ላይ ዮሐንስ ነው። የመጨረሻ ቃል እንኋት እናትህ ብሎ ማርያምን ይዞ እንዲሄድ የነገረው ዮሐንስ ነው። የመጨረሻ እስትንፋሱን ዮሐንስ አይቷል ፊት ለፊት። ሲቀበር ምስክር ነው። ከሞት ተነስቶ 40 ቀን ያክል መሬት ላይ 13ም ሲመጣ ዮሐንስ ነበር። ይህንን ስለማቀጽፋለሁ አይደለም ያለው። ሞቶ የነበረና ሕያው የሆነ የሚለውን እዚሁ ምዕራፍ 1 ላይ እዛችሁ ቁጥር ጋር ለመለሳችሁ ምዕራፍ 1 ቁጥር 18 ጌታ ኢየሱስ ክርስቶስ ራሱ እንደዚህ ያለው ዮሐንስን። ጌታ ኢየሱስ ክርስቶስ በክብር ተገልጦለት እንደዚህ ያለው እኔ ምንድነው ያለው? ሕያው ነኝ፣ ሞቼ ነበር፣ እነሆ አሁን ከዘላለም እስከ ዘላለም ድረስ ሕያው ነኝ። አሁን ዮሐንስ የአይን ምስክር ነው ለዚህ ጉዳይ። አሁን አስረጅ የሚፈልግ እኮ አይመስልም ዮሐንስ። እንዴ አራቃለሁ ሲል ጌታ ኢየሱስ ክርስቶስ ይነግረዋል። ይህንን የሚነግረው የት ነው? መሬት ላይ እንደወደቀ ነው የሚነግረው።
እንደወደቀ ነው የሚነግረው። እንደ ሞተ ሰው በሆነበት በዛ ስቴት ውስጥ ሆኖ ኢየሱስ እንደዚህ አለው፣ ሞቼ ነበር አለው። የሚያውቀውን ነው የሚነግረው። አይ መረጃና ብርሃን ይለያያል። ሞቼ ነበር አለው። አዎ ሲል ከዘላለም እስከ ዘላለም ሕያው ነኝ አለው። ከዛ ቀጥሎ የሚናገረው ቃል በጣም አስደናቂ ነው። የሞትና የሲኦል መክፈቻ እጄ ላይ ነው ያለው። ከብር ያለው ማለት ነው ትርጉሙ። ባይዘው የሞትና የሲኦል መክፈቻ እጄ ላይ ነው ማለት በሰማይና በምድር ብቻ አይደለም፣ ከምድር በታች ስልጣን የኔ ነው አለው። የትኛውም ስልጣን እኔ እግር ስር ነው የሚወድቀው አለው። ከዚህ በኋላ የመጨረሻው ክብር የኔ ሆኗል አለው አይደል? ስልጣን ክብርና ኃይል ለበጉ ነው የሚል ቃል አንብባችኋል። እዚሁ ራዕይ ምዕራፍ 5 ላይ ስልጣን፣ ኃይል፣ ክብር ለበጉ። ኢየሱስ ከብሯል። ስሙ ለዘላለም የተመሰገነ ይሁን። ኢየሱስ ተነስቷል ማለትና የሆነ ሰውዬ ተነስቷል ማለት ቀንና ሌሊት ያክል የተለያየ ነው። የሞተ ሰው መጥቶ ተጸልዮለት ቢነሳ ሳይጨርስ ስለሞተ እንጂ ሞትን አሸንፎ አይደለም። ጨርሶ ይሞታል። ኢየሱስ ከሞት የተነሳው ስላልጨረሰ እንዳይመስል፣ ሞትን አሸንፎት ነው። ሞትን ገንጥሎት ነው የወጣው። ሞትና ኢየሱስ ለብቻ ተገናኝተው ተነጋግረው በቃ ውጣ ብሎት አይደለም። ሞት አቅቶት ነው። ሞት ሆይ ተባለ። አቤት ሞጌታል። አብ እኮ ነው የሚጠይቀው። ሞትም ምን ተደብቋል? ባይዞ ሞጌው ተሰብሮበት ተደብቋል። ሊጠግ ስር መቼስ እየሮጡ ሲሸሸጉ አብ ነው እየመጣ የሚያወጣው። እኛ ራሱ ተደብቀን እኮ አዳም ያለን እሱ። ሞት ራሱ ስንሸነፍ እንደበቃለን። ሞት ራሱ ሲሸነፍ ድብቅ ሲል ሞት ሆይ ያለው አቤት አለ። ሞጌያስ አለው። ድሮ እንዲህ ይዞ ነበር የሚዞሩት ታውቃለህ። እንዲህ መመኪያው ነው ሞጌያ ስለው እንዴት ቀስ ብሎ ያወጣታል። ሞጌታል ሲል ሰብሮታል። በዚህ ነው የሚወጋው። ድል መንሳት ሲለው ወሰደው። ድል ኦልሬዲ የኢየሱስ ሆኗል። ኢየሱስ ተነስቷል። ኢየሱስ ተነስቷል። የዘላለም ሕይወት ያለው እዚህ እውነት ላይ ነው። የለም ሌላ መንገድ የለውም። ሞቅ ሲለኝ አይደለም የዘላለም ሕይወት ያለው የሆነ አክቲቪቲ ውስጥ ስሳተፍ አይደለም። እዚህ እውነት ላይ ነው የዘላለም ሕይወት ያለው። እግዚአብሔር ሕይወትን የሰጠው በዚህ ብርሃን ነው። ከዘላለም እስከ ዘላለም አሉን። እሺ ስል ሕያው ነኝ ምን ማለት ነው? ድጋሚ ሞት ወደ እኔ አይመጣም። ያኛውንም የቀመሰው ለኔ ነው እንጂ እርሱ የዘላለም አምላክ ለኔ ነው የቀመሰው። እኔን ተክቶ ገብቶ ነው። ሪፕሌስመንት ነው፣ ተክቶኝ ነው። ስሙ የተመሰገነ ይሁን። እንዳልኳቸው ነው ቀደም ኢየሱስ ያስነሳቸው ሰዎች ራሱ ተመልሶ ሞተዋል። እንኳን እኛ ጸልየን የምናስነሳው አላዛር አሁን የተነሳበት ፕሮቶኮል ተመልሶ የሚሞት ይመስላል። አቀባበሩ አሁን ተጽፎለታል እኮ። ሲቀብሩት ገንዘው ከፍነው ጠቅልለው አስገብተው ትልቅ ድንጋይ ዘጉበት። አሁን ምዕራፍ 4ን ስታነቡት አሁን እኛ እኮ ከኢየሱስ ትንሣኤ በላይ እኮ የአላዛርን መነሳት እኮ ሰብከነዋል። ተመልሶ ለሚሞት ሰውዬ ተአምር እኮ ነው፣ ግን ትንሣኤ አይደለም። ሪሰሲቴሽን ነው፣ ተቀስቅሶ ነው። ሪዘሬክሽን የኢየሱስ ብቻ ነው። ትንሣኤ ክርስቶስ ብቻ ነው ያገኘ። እኛ ሁላችን የምንቀበለው እሱ ስለተነሳ ነው። ማንም ቢነሳ ከመሞቱ በፊት በነበረው አካል ነው የሚነሳው። ማንም ጸልየለት ብታስነሳው ሰውየው ባይዘው አይለወጥም። ራሱ ነው ብድግ የሚለው። እስትንፋሱ ሄዳ ነበር ብሎ ይመልሳል። በቃ ምክንያቱም መጽሐፍ ቅዱስ አለ። ከሞት ሲነሱ ሰዎች እንደዛ መሰለኝ። እኔ መጽሐፍ ቅዱስ ነው ያነበብኩት። አሁን ባዮሎጂካሊ ሰዎች ልታስረዱን ትችላላችሁ ሌላ ጊዜ። መጽሐፍ ቅዱስ ግን ሳነብኔ አንያ ነገሥት ላይ ነው የሰራብቷ ሴት ልጇ ሞተ ይላል። ኤልያስ ልጄ ልገልብኝ ነው እንደመጣለች ስትለው ኤልያስ ተንበርክኮ ወደ እግዚአብሔር ጮኸ ይልና እግዚአብሔርም የብላቴናውን ነፍስ መለሰው የሚል ቃል አለ ብሎ ወስዶት ነበር። አረ እግዚአብሔር ሆይ ወስዶ ነበር መለሰ። ያው መልሶልሻል። ጮኸ የሚል ቃል አለ። እግዚአብሔር ጮኸ ማለት እኮ ጸልይ አይደለም፣ ጭቅጭቅ አይነት ነገር ነው። እንዴ እግዚአብሔር እንዴት ተወስዳል? ተመግብ ብለህ ልከኝ እኔ በሄድኩበት ሁሉ ተአምራት የለመድኩ ሰውዬ እንዴት ሰው ይሞታል? እግዚአብሔር ሲል ልጁ አለ የተኛው ልጅ በቃ መልሶት ጸሎቱንም ቀጠለ አይልም መጽሐፍ። የሞተ ሲነሳ አካል አልተለወጠም። ማንም የሞተ ሲነሳ ኢየሱስ ሲሞት
በነበረው አካል አይደለም ሲነሳ፣ የከበረው ነው ተሸክሞት የተነሳው። በከበረው አካል ነው የወጣው። ሞት አክሰስ አያረገውም፣ ኃጢአት አያቀውም። ኮራፕትድ የሆነው ይሄ ሲስተም ኮራፕት አያረገውም። ለዘላለም በእግዚአብሔር ፊት የምንኖርበትን አካል ኢየሱስ ለብሶት ብድግ አለ። ትክክለኛ ትንሣኤ የሚሆነው ያኔ ነው። ሞቶ የነበረ አላት ለቸርቿ። ሰምተናል፣ በወንጌል እውነት ሰምተናል ሲሉ ሕያው የሆነው እርሱ እንዲህ ይላል። አሁን ለዚህ ፐርሰን እንዴት አድርገ ነው የጸሎት ርዕስ የምትነግረው? ምንም ሳትነግረው ያውቃል። አንደኛ የዘላለም አምላክ ነው። ቀጥሎ ስለ ኃጢአትና ስለ በደል መስቀል ላይ ሞቶ ሕይወት ሰጪ ነው። ከዛ ቀጥሎ ደግሞ ሞትን ድል አድርጎ ለዘላለም ሕያው በመሆኑ ምክንያት እኛን ሕያዋን ያደረገ ነው። እርሱ እንዲህ ይላል ሲባል ሰው ቆይ የጸሎት ርዕስ ልንገረው አትልም። እሱም ማያውቀው አንተ ጋር የቀረ ነገር የለም፣ በሙሉ ያውቀዋል። መከራህንና ድህነትህን አውቃለሁ አላቸው። ሰምርኔስ ቸርች በወንጌል ምክንያት እየተቀበሉ ያሉትን መከራ ነው ኢየሱስ እያወራ ያለው። ሌላ መከራ አይደለም። በወንጌል ምክንያት ቤተ ክርስቲያኒቱ በሮማውያን አገዛዝ በነ ዶሜቲያን ጭካኔ እየተቀበሉ ያሉትን መከራ ኢየሱስ አየው። እንደዚህ ያለ መከራህን አውቃለሁ፣ ድህነትህንም አይቻለሁ። ድህነት እንደነዚህ አይነት ቃላቶች አሉ። ለምሳሌ ፊላደልፊያ ቸርች የምታስታውሱ ከሆነ ኃይለ ምንም ትንሽ ቢሆን የሚል ቃል አንባችሁ። ፊላደልፊያ ላይ ኃይለ ትንሽ ቢሆን ማለት ኃይለ ትንሽ ነው ማለት አይደለም። ትርጉሙ ሞር ዲፔንደብል ነህ ማለት ነው። እኔ ላይ ተደጋፊ ነህ ማለት ነው እንጂ ትንሽ ነህ ማለት አይደለም። የእነሱን እግዚአብሔር ላይ የመደገፍ መጠን ነው ኢየሱስ ያብራራው። አሁን ምንም ድህነትን አይቻል ሲል ሊትራሊ እንደዚህ በአካል ድሃ ናችሁ አይነት አይደለም ትርጉሙ። በወንጌል ምክንያት ዋጋ እየከፈልክ እየተሰቃየ ራስን በእኔ ፊት ባዶ አድርገህ እያቀረብክ ነው። አይቻለሁ። እሱንም መከራ እየተቀበልክ እንደሆነ አይቻለሁ። ጎናቸው በወንጌል እውነት ጸንተ ኑር በሉት እስቲ። አሁን ሰው በወንጌል እውነት ጸንቶ ሲኖር መከራ ኖርማል ነው አይደል? መከራ ኖርማል ነው። አሁን ወንጌል ላይ ሰው ወንጌል ነው ብሎ ከያዘ በምድር ላይ በየትኛውም አገር ውስጥ ሊኖር ይችላል፣ መከራ ውስጥ ነው ያለው። ኖርማል ኦርዲነሪ የሆነ ዜጋ ብቻ እንዳይመስላችሁ። ለምን የሀገር መሪ አይሆንም? በወንጌል እውነት ልጽና ካለ ሲስተሙ ያራምደው። ባይዘው ማንም ሰው ሊሆን ይችላል። ምንም አይነት ስታተስ ላይ ያለ ሰው ሊሆን ይችላል። እጅግ በጣም የተከበረና የሚፈራ ሰው ሊሆን ይችላል። በወንጌል እውነት ጸንቼ እቆማለሁ ካለ መከራ አለ። የዚህ ዓለም ገዢ ሲያሳድድ ነው የሚኖረው። ሁሉም የቤተ ክርስቲያን የአዲስ ኪዳን ደብዳቤዎች ላይ ካነበባችሁ የተጻፈላቸው ቸርቾች የሚያልፉበት መከራ አይደለም። እኛ መከራ እያለፍንም እያየንም አይደለም። መከራን አይቻለሁ፣ ድህነትን አይቻለሁ አለና የትኛው ነው መከራቸው? አይሁድ ሳይሆኑ አይሁድ ነን የሚሉ የሰይጣን ማህበር እነሱ ናቸው እያሰቃዩ ያለው። አንተ በወንጌሉነት ጸንቼ እቆማለሁ፣ እጋደላለሁ፣ እታገላለሁ ስትለው አይሁድ ሳይሆኑ አይሁድ ነን ያሉ የሰይጣን ማህበር እንደሱ አይደለም የሚለው ቃሉ። ስምህን የሚያጠፉ አይቻለሁ። ምንድነው የሚሉት? ክሌም የሚያደርጉት እነሱ የአይሁድ ማህበር አይሁዳውያን ነን ሲሉ ጌታ ኢየሱስ መጣና እንደዘለ የሰይጣን ማህበር ነው። የሰብርኔስ ቸርች የሰይጣን ማህበር ነው አላለችም፣ ኢየሱስ ነው ያለው። ያንን ስብስብ የሰይጣን ማህበር ምን ያህል ቢከፉባቸው ነው ኢየሱስ የሰይጣን ማህበር ብሎ የጠራው? እንዴት ኢቭል ቢሆኑ ነው? አንዳንድ ማህበራትን እንደሱ ነው የሚላቸው። በወንጌል እውነት ላይ ጸንታችሁ ስትቆሙ እናንተ ውስጥ ያለውን ኢየሱስን ለማሳደድ ሲነሱ የሚላቸው እንደሱ ነው። የሰይጣን ማህበር፣ የወንጌል ተቃዋሚና ጠላት ሰይጣን ሁልጊዜ አክቲቭሊ ይሰራል።
ስለዚህ ጌታ ኢየሱስ እንደዚህ አለ፣ የቤተ ክርስቲያን መሪ፣ እረኛ፣ ሕይወት ሰጪ እኔ ነኝ። አዎ የዚህ ተቃራኒውን ስራ የሚሰራው የሰይጣን ማህበር ነው።